Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. Hello. Hello. እንዴት ነህ የአፋር ጀግና ምን ነው ጠፋህ የት ሄደ ይሄ ከአፋር አፕዴት የሚሰጠን የነበረው እያሉ ብዙዎች ሲጠይቁኝ ነበር ሲጽፉ ነበር በማይክሮፎን ሚዲያ ቁጥር ላይ አለን ያው እስቲ ሁኔታው በጣም ሰላም በላቸው መጀመሪያና ከዛ በኋላ ሰላም ሁሉ ለማይክሮፎን ሚዲያ ተከታታዮች ቤተሰቦች ሁሉ እንደምናችሁ ደህና ናችሁ እንኳን በሰላም ቆያችሁኝ እያልኩኝ ለሙሉ ታጋዮች ደግሞ ለነጻነታቸው በየግንባሩ ለሚዋደቁት ለሞቱት ነፍስ ይማር ላሉት ደግሞ ጽናትና ድሉን ይስጣችሁ ብዬ ከዛው ጀምራለሁ። አመሰግናለሁ። እስቲ ያለውን እንግዲህ ከአፋርም ከፈለክ መጀመር ትችላለህ ኢትዮጵያ ባለውም ልትጀምር ትችላለህ ያለውን በደንብ አድርገህ አፋር ላይ ያው ዘራፊው ቡድን ህዝቡን እያጎሳቆለ ነው በጣም ታጋይ የሆነች የነመፈራ በአፋር የታወቀችውን አዛውንት እስር ቤት አስገብቷታል የነሳዲያ የምትባል የጉጉሞ ታጋይ 40 ዓመት ጫካ ላይ የነበረችውንም እሷንም እስር ቤት አስገብቷታል ያው ህዝቡ አሁን ሁሉም እየተነሳሳ ነው ደዌም ላይ ከፍተኛ ችግር አለ ህዝቡ መሃል ህዝቡና የአወል 40 ወንበር አስጠባቂ ሰራዊት መሃል በዚህም ደግሞ ዳሊፋጌ በገዋኔ በዚህ በጭፍራ አካባቢ በተለያዩ አካባቢ ህዝቡን የኔ ነው የሚላቸውን የራሱን ግሩፕ ገንዘብ እየሰጠ መኪና እየሰጠ መሳሪያን በፖሊስም ወጣቱን እያሳደደ እያሰረ ከፍተኛ ችግር እየፈጠረ ነው ህዝቡም ደግሞ ከነመሳሪያ ወጥቶ በየቦታው ተፋጠጥ ነው ያሉት የሀገር ሽማግሌዎች መሃል ላይ ገብተው ትንሽ ያረጋጉታል ትንሽ ቆይተው ይፈነዳል ከፍተኛ ችግር ላይ ነው ያሉት እነሱ አሁን ገንዘብ እያሸሹ ንብረታቸውን ወርቃቸውን ቤተሰቦቻቸውን ጭምር ወደ ጅቡቲ እያሸሹ ነው ያሉት ይሄ መንግስት አንድ ቅዳሜ የቀረው መንግስት ነው እያሉ ህዝቡ ውስጥ ለራሱ ፕሮፓጋንዳ የነዙ ህዝቡን ከፍተኛ ሽብር ውስጥ አስገብተውታል ያው በየግንባሩም ከፍተኛ ጦርነት ነው ያለው እርስ በርሱ እየተጋደለ ነው ሰራዊቱ የአብይ አህመድ ሰራዊት ያው ኮሎኔሉን በቀደም ደፍተውታል አንዱን የራሱ አጃቢዎች ነው የገደሉት እጅ የሰጡም አሉ ኮማንዶዎቹም ከነዙ 23 መኪኖች እጅ የሰጡ ነው አሁን ደግሞ የሱዳን ኮሪዶርን ለመክፈት ከፍተኛ ትግል እያደረጉ ነው ፋኖች ያንን ቦታ ሳይቆጣጠሩት አይቀሩም በዚህ ወደ ትግራይ ተጠግቶ የነበረው ሰራዊት ተቆርጦ ያው ቲዲኤፍ እና ፋኖ አንድ ላይ ሆነው አስፈላጊ ቦታ ላይ ቆርጠውታል ያው እጅ የሰጠ ነው የቀረው ተከቦ እዛ ውስጥ ያለው እየተባለ ነው በኤርትራም በኩል ለመጠጋት አስቦ ነበረ የኤርትራም ሰራዊት ከፍተኛ ዝግጅት እያደረገና ያው ቋ እስከምትል እየጠበቀ ነው እንጂ ጉዳዩ በጣም በወሎም አለ በሸዋም አለ በቤኒሻንጉልም አለ በጋምቤላም ከሄድ በሙሉ ሀገሪቱን ጦርነት ነው ያደርጋት በዚህም ደግሞ በሶማሌም ክልል ከመጣ እንደዛው ጦርነት ነው የጅቡቲ መንግስት ደግሞ አርብቶ አደር አፋሮችን ብዙ 23 እና በኮማንዶ ተሰኝቶ ኢሳን ያው መሬት ወረራ ነው የያዘው በኦብኖ የሚባል ቦታ ላይ 4 ቀን በተከታታይ ባደረገው ጥቃት የአፋር ተቃዋሚዎች የጅቡቲ ኃይሎች ገብተው ድባቅ መተውታል ያው እንዲመለስ አድርገውታል አብይ አህመድ የማያውቀው ጉዳይ አይደለም አንዴ በድሮን ይመቱናል አንዴ በሰራዊት ይመቱናል ያው የአፋርን ህዝብ በጣም ነው የናቀው እሱ አወል 40 እና ልጆቹም በኤርፖርት ሊወጡ ነበር እንደመለሷቸው ሰምታችሁ ይሆናል የሀገር ሽማግሌዎች በሙሉ ይሄ ሰውዬ ከነቤተሰቦቹ የሱ ኃላፊዎች ያካበቱት ሀብት ህዝቡ በራብ እየሞተ ነው አገሪቱ ምንም ነገር ልማት 7 ዓመት አንድ ድንጋይ ላይ እንትን አላለም ትምህርት ቤት ዚንጎ የወደቀውን እንኳን አልገነባም ይሁልን ብለው ማመልከቻ አስገብተዋል አንድ ጊዜ እነ ሪድዋን ሁሴን ያ መከላከያ ሚኒስትሯ ምናምን ያለበት ኮሚቴ ተልኮ ነበረ ያው በገንዘብ ይሸፋፈናሉ ካለ ሀምጣ አለዛ በቀር ያው ወስደን እናሰጣለን ነው የሚሉት ያው ዝም አድርገውት ነበር አሁንም እንደተነሳ ነው መስማት ያዝነው እና አወል 40 በትልቅ መስራት ያዘው አፋርን
እርስ በርሱ ያጋጨ ጎሳ ከጎሳ ያጋጨ የሚሳደቡ ልጆች ፌስቡክ ላይ እንትን ብሎ አስመሐመድ የሚሉት ደግሞ አንድ ጨው ነጋዴ ነገር ነበረ በኢህአዴግ ጊዜ በዶቢ ያለው አካባቢ ያሉት ድሃ ህዝብ ያንን ሁሉ መሬት ለራሱ ይዞ ሀብታም ነው ምንድነው ምናምን ነው ሲባል ነበረ ፖለቲከኛ አይደለም አሁን እሱም እየተሳደበ ነው ዘራፍ እያለ ነው ወደ አሰብ እንወርዳለን አዲስ አጀንዳ አምጥተዋል ግን በቀንድ የሰማሁት ወርቅ እና የተለያዩ ነገሮች እየገዙ ወደ ጅቡቲ እያሸሹ እንዳለና ድራማ እየሰሩ ነው እንዳሉ ነው የሰማነው ከፍተኛ ችግር አለ ውሃ ጥም አለ ምን አለ የኑሮ ውድነት አለ የአመት ደሞዝ ያልወሰዱ አሉ 2 አመት ደሞዝ ያልወሰዱ አሉ 5 ወር ደሞዝ ያልወሰዱ አሉ ሚሊሺያ 8 ወር ደሞዝ ያልወሰዱ አሉ ያው መሳሪያቸውን እየሸጡ የመንግስት ወታደሮች ጥይታቸውን እየሸጡ እነዛን ደግሞ ወስደው ያሰሩ ወይ ደሞዛቸውን አይሰጧቸው ልጆቻቸው ታመባቸው ሚስቶቻቸው ታመባቸው በጣም ተቸግረው የሚያደርጉትን ሲያጡ ከፍተኛ በቃ ስርዓት አልበኝነት ነክሷል በብዛት ያሉ ኃይሎች ደግሞ ወደ ትግራይ እንደገቡና ትግራይ እንደደረሱ ነው በዚህ 4 ቀን ውስጥ መስማት ያዝ ነው ትግሉም ከፍተኛ የኛ ተቃዋሚው አሁን የተቃዋሚ ድርጅት ስሙን ከበድ ስለሚለኝ ነው ምን ስሙን ትነግረንና በደንብ አድርገህ እንዲጠና በጽሁፉም ይዘዋለሁ እየተጠናከረ ነው በከፍተኛ ደረጃ እየተጠናከረ ነው የሚሉን ያሉት እና እየተጠናከራችሁ ነው እንደሚባለው አዎ በከፍተኛ እየተጠናከረ ነው እሱም ደግሞ ምርጫ እንዳትፈትኑ ይሄን ወገቡን የሰበራችሁት በራብ የምትገሉትን ህዝብ የምን ምርጫና የምን እንትን ነው እዚህ የምትፈልጉት ድራማችሁን አታቋርጡም ወይ ነው ያላቸው የኛ የአፋር ብሔራዊ አንድነት አብዮታዊ ግንባር ነው የሚባለው እና ኡጉጉሞ በአፋር ኡጉጉሞ ይባላል ግን በአማርኛ አፋር ብሔራዊ አንድነት አብዮታዊ ግንባር ነው የሚባለው እሺ እንግዲህ አርማውን እልክልሃለሁ ያው ከፍተኛ ችግር ነው ያለው እውነት ነው ይሄ ማን ነው ስሙ በቦሌ መውጣት አትችሉም ተብለዋል ባለስልጣኖቹ ብዙ ንብረት ለማሸሽ እየሞከሩ ነው ይሄን መንግስት ከዛሬ ነገ ወደቀ እየተባለ ስለሆነ እኛ እንደምንም አድርገን ከኢትዮጵያ መውጣት አለብን ብለው የሞከሩ ነበሩ ከቦሌም የተመለሱ ነበሩ ይባላል አሁን ደግሞ እንዳለ ባለስልጣን የብልጽግና እንዳይወጣ የውስጥ ትዕዛዝ አስተላልፈዋል ወላ ጌታቸው ረዳ ጂኒል ዕፍሪት አንድ ሰው አይወጣም ብሎ ዘጋው ትናንትና ያ ትዕዛዝ ተመላልፎልናል ከውጭ ጉዳይ ሚኒስትር ጽህፈት ቤት የሚሰራ ለህክምና ሊሄድ ብሎ መጥቶ መውጣት አትችልም ነው ያሉት ያ ነው የደረሰን መውጣት አትችልም ከጠቅላይ ሚኒስትሩ ቢሮ ወይ ከጠቅላይ ሚኒስትር ራሱ ካላመጣ ማንንም ሰው አይወጣም ህክምና ከፈለጋችሁ ጦር ኃይሎች ሄዱ ነው ያሉ የተባሉት እና በጣም እየወቀጡት ነው በጣም በወሎ በሸዋ ይሄ ትቶ የነበረው የሄደው መሬት በሙሉ ይዘውታል ያው እሱ ሚሳኤል ተከልኩኝ እንደዚህ አደረኩኝ ያለ ይፈክራል እንዳለቀለት የምናውቀው በቃ ስድብ ላይ ተጠምደዋል ዝርፊያ ላይ ተጠምደዋል ከህዝቡም እየቀሙ ነው ነጋዴዎችንም እየቀሙ ነው የሌላ ክልል ተወላጆች ትግራይ ይሁኑ አማራ ይሁኑ ኦሮሞ ይሁኑ ብሔር ብሔረሰቦች እዛ የነበሩትን ከነሱ ማታ የመጡ ገንዘብ አምጡ ብለው ያስፈራሩ ገንዘብ ይወስዳሉ ሰላም የሚባል ነገር የለም ያው ድሮ ኮብላ ይሰሩ ነበር ምን ይሰሩ ነበር ያው አርባ እንትኖች ናቸው የሚሰሩት አሁን ግን ሁሉም ነገር ሲዘጋጋ 0 ሰዓት ላይ ነው ህዝቡ በጣም ከፍተኛ ችግር ውስጥ ነው ያለ ነው ብሎ ነው እንግዲህ ድምጽ ሆኑልን ማታ አድረን ጧት የሚነጋ አይመስልንም እኛ ከውጭ የሚመጣ ጠላት አይደለም የሚያስፈራን እዚሁ ውስጥ እነሱ ትልቅ ጠላት እነሱ ናቸው የነሱ ልጆች ጉጉት ታጥቀው ግሩፕ ሆነው ሰው ጠልፈው ወስደው ደብድበው በረሃ ላይ ጥለው ይመጣሉ በቃ ህግ የለም ሰው ይሳደባሉ የሞተ ሰው ይሳደባሉ ጎሳ ይሳደባሉ በሶሻል ሚዲያ ላይ ወጥቶ ማለት ነው እና ተገን ማን ነው የሰጣቸው ወል አርባ ነው የሰጣቸው
أول 40 እንግዲህ ያው በትሪሊዮን የሚቆጠር ብር ነው እንግዲህ የዘረፈው 7 ዓመት ባጀት አንድ ድንጋይ ላይ አደረገ እና ያው አብይ አህመድ የሱን ስታይል ነው የሚከተለው ፎቶ ይነሳል በየዛፉ ስር ዘንባባ ይዛል ብልጽግና እንትን ይላል አብይ አህመድ ምን እንደሚፈልግ ምን እንደሚያስደስተው በሙሉ አጥንቶታል በቃ ያንን ድራማ ያደረገ ነው ያለው ግን ዋናው መሰረቱ በአፋር ህዝብ እንደተጠላና በራሱ ብልጽግናም እንደማያምነው ነው የሚነግሩን ያሉት ተቀባይነት እንደሌለው ለጊዜው ነው የሚጠቀምት በአፋር ህዝብ ብልጽግና የሚባል ተጠልቷል ገዋኔ አልኩ ደዌ አልኩ ህዝቡ መሳሪያ ይዞ ነው ፖሊስ ጋራ አትወስኑም ልጆቻችንን ኢብራሂም ዑስማንን ወደዛ ልትሄዱ አስባቸዋል በቃ ሁሉም ጫካው ምኑም ዛፉም ሁሉ መጡ በዚህ ታዩ በዚህ ገቡ በዚህ ወጡ ይያሉ እንትን ይላሉ አሁን ደግሞ አዲስ ያመጡት የሚበሉ አጥተው በሻዕቢያ ሰራዊት ተከበው በተቅማጥ የሞቱ ምናም በቃ ሁሉ ነገር ፕሮፓጋንዳ ጨርሰው አሁን እዛ ውስጥ ገቡ ታዳ ይሄ ሁሉ መሳሪያ ይሄ ሁሉ ልብስ ይሄ ሁሉ ጫማ ይሄ ሁሉ ትጥቅ ካምፕ በየቦታው ወደ 7 ካምፕ ነው ያለን የሚሉ ሲጠፋቸው እንደዛ ይላሉ የሄደ አንድ የተመለሰ የለም ህፃን ልጆች ነበሩ እድሜያቸው በጣም ትናንሽ ቤተሰቦቻቸውን ሲናፍቁ ተመለሱ ህግም የሚጠይቃቸው አለ 15 14 ምናምን እድሜያቸው ሆነው እነሱ ወስደው እስር ቤት አስገቧቸው የሚገርም ነው አሁን ይሄ ስርዓት እንደፈረሰ እየፈረሰ መሆኑ የምታውቀው እኮ አንደኛ ጧት የተናገሩትን ከሰዓት በኋላ አይደግሙትም የተለየ ነው የሚወጣ አሁን አንድ ድራማ የትግራይ የያዙትን የመሬት ለብቻው ምርጫ ያካሂዳል ብለው አወጡ እንደገና ደግሞ መጀመሪያ ቀድመው ይሄ ከትግራይ ጋር ነው በህጋዊ ካርታው ነው የሚሰራው አሉ ከዛ በኋላ በልዩ ሁኔታ እንዲ ፌዴሬሽን ምክር ቤት አውጥተዋል አሉ እንደገና ደግሞ አሁን የሌለ ነገር ኢትዮጵያ ውስጥ የሌለ ፍርድ ቤት ሄዶ ነገር ይሄ ፖለቲካው ምንም አልነበረም አሁን መጥፎ ካርድ እየሳቡበት ነው እስላምም ክርስቲያንም ቤንጤም ሌላም ጎጎዎች ሁሉ የኢትዮጵያ ህዝብ መስማት ያለበት እኛ ከሞትን ሰርዶ አይብቀል አሁን እስላምና ክርስቲያንን ለማጋጨት በተለይ ኦርቶዶክስን ይሄው ነው አሁን በወሎም ላይ በዚህ በፋኖ ውስጥ ወደ ጎጃም አማራ ክልል ከፍተኛ ሩጫ አሁን የመጨረሻ ካርድ በሃይማኖት እኔ ብዬ ነበር ደግሞ አንተ ሚዲያም ላይ መጥቼ አካይዳቸው መጨረሻ ወደ ሃይማኖት ያዞሩታል አሁን ያንን ካርድ ስቦታል በየቦታው ፕሮፓጋንዳ ያደረጉ ያለ ህፍረት እየተናገሩ ነው ያሉት እኔም ምላቸው የእስላም ምእመናንም የክርስቲያን ምእመናንም አደብ አድርጋችሁ የማይነካ ነገር አትንኩ ይበቃናል ሞት አንድ ጊዜ ትጭሩታላችሁ ልታጠፉት አትችሉም ትክክል ይሄ የእብድ ስራ ነው መስራት ያዘው ስለዚህ እስልምናን እናንተ አልፈጠራችሁ ክርስትናን እናንተ አልፈጠራችሁ ቤንጤን እናንተ አልፈጠራችሁ ሌላውን ሰው የሚባለው እናንተ አልፈጠራችሁ ከቻላችሁ ጥሩ ነገር ስበኩ ካልቻላችሁ ኢትዮጵያ የኛ ነበረች ኢትዮጵያ የሁሉም ነች ሃይማኖት ያለው የሌለው ስለዚህ አደብ አድርጉ ይሄ ሌላ አገር ላይ በመጀመሪያ ጫሩት እስካሁን ድረስ ማጥፋት አልቻሉም የሰው ልጅ በቃ መኖር የማይችልበት አረመኔዎች የሚገቡበት በቢላዋ የሚታረዱበት ሌላ ታሪክ ውስጥ አታስገቡን የኢትዮጵያ ህዝብ ክብር ያለው የተከበረ ተከባብሮ የሚኖር ተቃቅፎ የሚኖር ሃይማኖት የግል እንደሆነ የሰለጠነ ህዝብ ነው የነበረው አሁን የማያስፈልገው ሞት እየጠራችሁ ለራሳችሁ ልጓሙን ይዛችሁ ቤት አታስገቡት ነው መላቸው ነው ወላ እስላሞች ወላ ክርስቲያኖች ወላሂ ትጭሩታላችሁ ስትጭሩት ሁላችሁም ታለቅሳላችሁ አይ ከቁጥጥራችሁ ውጭ ነው የሚሆነው ሁሉም ሰው ይገባበታል የሰይጣን መፈንጫ ታደርጉታላችሁ ሀገሩንና የሃይማኖት ጉዳይ በቀልድም በውንም አደብ አድርጉ ነው ምኛ ምንላቸው እያየን ነው አሁን ሚዲያ ላይ ምን እንደሚሉ ምናምን ሃይማኖት ካላችሁ ለእግዚአብሔር ተገዙ የሌላ ያገባችሁም ሃይማኖት የግል ነው የራሳችሁ ጉዳይ ነው በጥሩ ብትሰብኩ ስበኩ አምላክ ያለው አትስረቁ አትዝሙ ሰው አትግደሉ አታጣሉ አትምቱ አትበድሉ ብላችሁ አስተምሩ ሌላው ጉዳይ ግን እናንተን የሚያመጣ ጉዳይ አይደለም እኛ በበሽታ ለበሽታ ስለማንሸከም እቺን የሃይማኖት ካርድ አሁን እየተጫወቷት ነው ብልጽግና ሰው አይደሉም ለሀገር አያስቡም ለህዝብ አያስቡም
የፈለጉትን እስካሁን ድረስ 7 ዓመት ገደሉ ዘረፉ አሁን እኛ ከሞት እንሰሩ አይብቀል አገሪቱን ለማንደን ነው የኢትዮጵያ ህዝብ ምእመን ህዝብ ነህ አዋቂ ህዝብ ነህ የዋህ ህዝብ ነህ የማያስፈልግ ጉዳይ ውስጥ ቦዞኔዎች አንዳንድ እነሱን የሚመስሉ ልከው አሁን በአሩሲ ጀምለው ነበር በሌላ ቦታም ጀምረው ነበር እነሱ ናቸው ሰው የሚገሉት የነሱ የደህንነት አካሎች ስለዚህ አትታለል አንድ ሁን ተቃቀፍ አንድ ነገር ሲመጣ ቤተክርስቲያንም ከነደደ እስላሙም ክርስቲያኑም አንድ ላይ አጥፋ መስጊድም ከነደደ አንድ ላይ ወደ ክርስቲያኑም እስላሙም አንድ ላይ አጥፋ አንተን ሊያጠፉህ ነው አገር አልባ ሊያደርጉህ ነው ሰላም አልባ ሊያደርጉህ ነው እኛን እንቢ ብላችሁ ነበር አሁን አያችሁ ጥሩ ሆናችሁ ይያሉ ከውጭ ሆነው ሊስቁ ነው ስለዚህ ተጠንቀቁ እቺ ነው እቺ በጣም አደገኛ ረዳኝ ፖለቲካ ጦርነት ያልቃል የሌላ ጦርነት ያልቃል ይሄ ማንንም ሰው አይነካም የኔ ወንድም እውነት ነው ተረዳኝ እውነት ነው የጭካኔያቸው የመጨረሻ ጥግ መድረሱ በዚህው እነዚህ በጣም የሚያሳዝኑ ናቸው አሁን አፋር ክልል ብትሄድ ሰው በረመዳን የሚበላ የለውም ወላሂ ማይክሮፎን ሚዲያ ወላሂ ነው የምልህ ለልጆቻቸው የሚያበሉ አጥተው በረንዳ ላይ እንዳይወጡ በትግራይ ዘጉ በሌላ ኬላ እንደ ደርግ ጊዜ 50 60 ኬላ አድርገው ኮንትሮባንድ የሚሰሩት እነሱ ናቸው ሌላ የሚሰሩት እነሱ ናቸው የመንግስት ባጀት የሚዘርፉት እነሱ ናቸው አቤት ቢሉ አዲስ አበባን ቢሄዱ ሌላም ቦታ ቢሄዱ አቤት ቢሉ የኢትዮጵያ ህዝብ እኛን እንደ ወንጀለኛ እንደ ሌላ ስሜት ተሰምቶት ሌላ ጭማሪ የሚፈልግ ህዝብ እንደመስለ መኖር የተከለከል እየሞተ ያለቀ ያለ ህዝብ ነው መድኃኒቱን አዲስ አበባ ሽጦ ኤክስፓየር መድኃኒት ከመካዚ በትንሽ ገንዘብ ገዝተው አምጥቶ ኤክስፓየር ሆኗል ብሎ እኮ የሚያነዱ ናቸው እነዚህ ለማንኛውም ኤንጂኦ አምጥቶ የሚሰጠውን የህክምና መሳሪያዎች አየር ባየር የሚሸበችቡ ናቸው ተረዳ እገዳ ያደርግብሃል አሁን አንተ ፋይናንስ ሆነ እኔ ይሄን ማላወጣም ተጠያቂነት አለ ምን ካልክ አንተ እገዳ አድርጎብህ አዲስ ፋይናንስ አብቶ ያንን ገንዘብ ካወጣ በኋላ እገዳ ነው አንስቼልሃለሁ ይላል ተጠያቂ የሌለበት መኪና ከነ ሙሉ ነፍሷ የምትሸጥበት ሀገር ነች የመንግስት መኪና ደሴ ምናምን ተከፋፍሎ አርደው ለስፔር ፓርቲ ያረጉታል አርደው ከነ ሙሉ ነፍሷ የምትሸጥበት ሀገር ነች የሐላፊ ልጆች ወስደው ይገለብጣሉ ሐላፊው ለራሱ መንጃ ፈቃድ የለውም ወስዶ ሰውም ዳፋ ያደርጋል ይገለብጣል የሚገዙት የመጨረሻ ሞዴል 2026 አፋር ክልል አለ አሁን ህዝቡ ውሃ የሚጠጣው ውሃ የለውም በስንት ሚሊዮን ተገዝቶ እነሱ ስቲከር አድርገው በቃ ዙሙትና ጫትና ምናምን ምግብ ቤት አንድ ምግብ ቤት ከገባ 16000 17000 ነው ለአንድ ምግብ የሚከፍሉት ህዝቡ የሚበላ ስለዚህ አፋር በጣም መጥፎ ነው ያለው እንግዲህ ባስቸኳይ ይሄ ጦርነት በተነሳል ድሮ ጦርነት ባይመጣልን ብሎ ነበር ሰው ጸሎት የሚያደርገው ጦርነት መጥቶ በገላገለን ይያለ ነው ሰው አሁን የሚያጨሰው ሚገርም ከአዲስ አበባ አንተ ጋር ለመደወል ሳስብ ከአዲስ አበባ የደወለልኝ ነበርና ተሰብስበው የሚበሉበት አካባቢ ያለ የአፋር ባለስልጣኖች እዚህ ስጋ ቤት አለ የታወቀ ስጋ ቤት ይሄ ስጋ ቤት ማለት አልፈልግም እንዳላሳጣው ማለት ነው እና እዛ እየመጡ የሚገርምህ በጣም እንኳን በረመዳን ጊዜ ይቅርና በምን ጊዜም ቢሆን በሙስሊም ማህበረሰብ ሊያረገው የማይገባ ስንትና ስንት ልጃገረዶች እያመጡ ትንንሽ ሴቶችን ይዘው ሲበሉ ሲጠጡ ቤት ዘግተው በቃ ለነሱ ሲመጡ ቪአይፒ ክላስ አለ በቃ ባየር ኮንትራት ያመጣሉ ማይክሮፎን ሚዲያ ባየር ኮንትራት አድርገው ሴቶችን ሰመራ ያመጣሉ ተረዳኝ ባየር ኮንትራት አድርገው መኪና ሹፌር ተሰጥቷቸው የመንግስት መኪና እነሱ ሲያዝናና እንትን ይላል ከአዲስ አበባ ሄድና አምጣ ተብሎ የሚገርም በጣም የነሱ ብልግናማ አይነገርም ከባህላችን አወጡን ከሃይማኖታችን አወጡን ተቸግረ ከሄድክ ቃል ኪዳን ያላቸው ሴቶች ልጆቻቸውን የሚያበሉ አጥተው እነሱ ጋር ነው የሚባሉት አፋር ክልል ያለ እኔ በሚዲያ የሚነገር አይደለም ነውር ነው እኛ በስነ ስርዓት ስላሳደጉን ነው እንጂ ያንንማ ሳወራልህ ብውል ወላሂ አያልቅም አይ የሚገርም እኮ ደውሎ እኮ ነው እዛ አሁን አፋር ምንም ነገር አያደርግልኝም ለፖለቲካ ቢየን ያልዋሽም ግን አፋርን እንዳወል አርባና የሱ ጉጅሌዎች ደም እንዳስለቀሱ አፋር በደርግ ጊዜ ያላለቀሰ በኢህአዴግ ጊዜ ያላለቀሰ በምን ጊዜ ያላለቀሰ በቃ ችግርን በዚያ አድርገው ሌላ አሁን ምን ይሉታል መሰለ የኮሪደር ልማት አምጣ ብለው ገንዘብ ሰብስቡ ይላሉ ድሮስ እንደው ለራሳቸው ሽተው
የቀበሌው ኃላፊ ወረዳው ይበላ ነበር አሁን ያ ስንዴ ሲታጣ ህዝቡ ፍየል አዋጣ ምንድነው ኮሪደር ምንድነው የብልጽግና ገንዘብ መዋጮው ምንም የሌለውን ህዝብ ካላዋጣ እስር ቤት ፖሊስ እየላኩ መደብደብ አወል አርባ በጣም ነው ህዝቡን እያጋፋ ያለው በጣም የሚገርም እኔ እኮ ገርሞኝ እኮ እንደዛ ሲለኝ ዝግ ነው በቃ ለነሱ ይሄ ቪአይፒ ሩም ተብሎ ዋጋ አንደኛ ነገር አይጠይቁም ዝም ብለው አምጥተው ዝርግፍ ነው የሚያረጉት አለ ለሴቶቹም ለሁሉም ስለሚከፋፈሉት እና ሴቶቹ ናቸው የሚከፍሉት ሁሉም ነገር የሚጨርሱት እዛው ነው ተዘግቶላቸው ማለት ነው እና በጣም ይሄ አንድ ነገር ልንገርህ በጣም የሚገርም ነገር አንተ የዛ ሀገር ስትል ወላሂ ጾመኛ ነኝ አምላክ ይሰማኛል ያየኛል ከዚህ ከአውሮፓ ሴቶች ወስደው ሸራቶን ላይ አውርደው የሆቴል ተከፍሎላቸው አንድ ጊዜ ያያታል ወይ አያትም ከዛ በኋላ ራሱ ይሄድና ያችን ሴት መኪና ልኮ ሹፌር ልኮ መቃሚያ ቤት 20,000 30,000 ብር እዚህ ምን አድርገው ነው ያሉን እዚህ ሲመጡ ምንድነው ወይት ነበራችሁ አረ የአፋር ክልል እንትን ኃላፊ እኮ ድሮ ይወደኝ ነበርና ቴሌፎን አድርጎ እኔና 3 የሚሆኑ ሴቶችን ቲኬት ልኮልን በዚህ እንደዛ ነው ይሄድ ነው እዚህ ሆቴል ተይዘውላቸው በ1500 ይሄ ትንሽ ሆቴል ነው ይሄን ሆቴል አንፈልጉና ይሄን ሆቴል ከፈለጋችሁ አቃጥሉት ብለው ሌላ ሆቴል ይዘው እቃ ይዘው ሲሄዱ ከዚህ የማስታወቂያ ሚኒስትሩና ፋይናንስ ሚኒስትሩ ምናምን እዚህ መጥተው የቲቪ ምናምን እቃ እንገዛለን ብለው አጭበርብረው ተረዳ በቀላል ገንዘብ ያለው አሁን 5 ሚሊዮን ሰራን የሚሉት ቤት የደሃ የሰሩት ቤት ብታይ ብዙ ቢወስድ 300,000 አይወስድም እዚህ መጥተው በሚሊዮኖች የሚቆጠር ገንዘብ አጭበርብረው ተረዳ አንድ የሌላ ብሔር ተወላጅ ከነሱ ጋር መጥቶ ነበር የአማራ አካባቢ ነው እንደዛ እና እቃ የገዙት እቃ በሺዎች የሚቆጠር ነው ያ እቃ $300 ኪሳቸው ውስጥ ስላልነበረ $300 ከሌላችሁ ሚዛኑ በስቷልና እቃው አያልፍም ስላሏቸው ሁላቸውም በ2,000 ምናምን ያለ ትኬት አቃጥለው ቀርቶ በሌላ አየር ነው ሄዱ ይታይ እንግዲህ በጣም የሚገርም ነው ይሄ በደንብ ሌላ አጀንዳ ይዘን ይሄ እንደዚህ አይነት ለታሪክም ስለሚቀመጥ በደንብ አድርገን ሌላ ጊዜ እንጫወትበታለን አው ጨውን ከልክለው አሁን ጨውን ከለከሉ እንዳይሸጥ እንደገና በሌላ አድርገው ጨውን አውጥተው ሊሸጡ ሲሉ አሁን ህዝቡ ጋር ተፋጠዋል ህዝቡ የ7 ወር የጨው አላገኘም ከዛ በፊት እከሌ ወሰደው እከሌ እንትን አለው ብሎ ያጣው ቶ ቤት ቁጠረው እና ዘረፋ ላይ ነው ያሉት ከዛ በኋላ ምን ያደርጋሉ እኔ በጣም የሚያናድኝና የሚገርመኝ መካን እንሄዳለን ይላሉ ለጾሎት ሐጅ እንሄዳለን ሐጅ ሰው በድለህ እኮ አለ የምትሄደው አንተና እግዚአብሔር ያለውን ቀላል ወንጀል እንጂ ሰው በድለህ ያ ሰው ይቅር ካላለ ሐጅ ሄደ ያ ወንጀል ይወርዳልሃል ማለት እኔ አልሰማም በቁርአን አልሰማም በምን አልሰማም እነሱ እንዴት አይነት እንደሰሙ እንጃ እዛ ነው የከለ ሐጅ ነው ሐጅ የሚባለው ስም አረከሱት ከራሳቸው አልፈው ያ ኩቡር ቦታ ይሄ ሁሉ ሙስሊም እንትን የሚልበትን ያንን ቦታ አረከሱት እና ሲወጡ ልክ እንደ ሴት ልጅ አወል አርባ እንደዛ ካላልክ መኖር አትችልም ሁሉም በቃ አስጠሉ ሚዲያ ላይ ፌስቡክ ላይ ብታያቸው አወል አርባ እንደዚህ ነው አወል አርባ ጀግና ነው አወል አርባ አሁን የንጉዲ ብለውት ኢሳ ጋራ ስንጣላበት የነበረው የኛ መሬት ገና 800 ኪሎ ሜትር የቀረብን መሬት ምርጫ እንዳታደርጉ አላቸው አደም ፈራህ እንዳይቆጣ ተባይ የኛ ዞን ነው ሁለተኛ ዞን ነው እንዳታደርጉ ስለዚህ ያ ሁሉ ያደረገ ደግሞ አወል አርባ አብይ እንዴት ነው የሚያዩ መሰለ ያቢ እግሩ ላይ ያለው ጫማ ከሱ በላይ ያየዋል ከአወል አርባ በላይ ሁለት እጁን እንደዚህ እየተሳለመ በቀደም በጣም አሰፋሪ የሥራ ሰው እንዳልሆነ አጭበርባሪ የደርገኞች ጋር ስላደገ የነሱ ባህሪ ነው በቃ እየተንቀጠቀጠ ነው ሁለት እጁንም ምናምን ስራ ላይ የለማ ሌብነት ላይ ነው ያለው ሙርከኛ አይደለም ሙርከኛ እኮ ሁሉ ጊዜ እንደዚህ ነው የተማረከ ሰው እንደዛ ያው ወያኔ ማርኮት የለም በ17 ዓመት ጦርነት ስለዚህ ሙርከኛ ነው አወል አርባ ምን ተጠብቃለን እነሱ የነሱ ስብስብ ነው ሁለት እጁን እንደንትን ብሎ ሁለት ወር አላገኘህም አለው በዛ ወጣ ሲለው ሄድ ኮሱ ወረቀት አምጣለህ ህክምና ላይ ነው ምናምን ነው እኛ አናቅም እሱ ጋር ሄድ እሱ ቴሌፎንም አላነሳበትም አሉ ዒሻም ምናምን መጥቶ ነው ሁሉን ነገር ግልጽ ነው አሁን በጣም ሞኝ መሆኑን የምታውቀው አብይ አህመድ የአፋርን ህዝብ ከሰረው ካሁን በኋላ የአፋርን ህዝብ እንደገና እንትን ላለው ቢል አበደን እያየ ሄደው ሽማግሌዎች እየተናገሩ ተረዳ እነሱ በገንዘብ በስልጣን ሰው ይጣላል በስልጣን ይካሰሳሉ አብይ ጋር
የሚገርም ነው። ለገንዘብ ብለው በስልጣን ይካሰሳሉ። እሱ ነው የሚያነሳቸው። ምክትል ፕሬዝዳንቱ ነው ማባረረው። ምን ያደርጋቸዋል መሰለህ? ይበሉና በደም እንትን ሲሉ በቃ አሁን ይበቃቸዋል ይላቸዋል። ሊናገሩ አይችሉማ። ስንት ቢሊዮን ብር ዘርፈዋል። ተረዳኸኝ? በሺህ ያለችውን ሚሊዮን እያሉ እያጭበረበሩ ህዝባቸውን ራቁቱን የሚሄድ ባዶ እግሩን የሚሄድ መንገድ የለ፣ ኤሌክትሪክ የለ፣ መሰረተ ልማት ተው፣ ሌላ ክሊኒክ እንኳን አንዷ ልጇ ሆዷ ውስጥ ሞተ። አንደኛው 15 ቀን ቆይታ በምጥ ጋስ ያውቃል። ጋስ እና ኩንቴ ዶክተር ኩንቴ ስዊድን የነበረው ሁለታቸው ሂደው አንዷ በቃ እንደምንም ብሎ አደረሷት። ተረዳኸኝ? እዛ እንትን ሲል ልጁ ሞቷል። ስንት ሳምንት አድርጋለች። አንዷ እዛው እንደዛ ስትል ሕክምና የለም፣ አምቡላንስ የለም። ልጁ ሞቶ ልጁን ገለ እሷን ገለ እንትን አሏት። እዛው በባህላዊ እንትን በእንደዛ የሚሞቱ ስንት አለ። ልጆቻቸው ሞተው ለነሱ ያገለግላሉ። አንዱ የወረዳ ኃላፊ 2 ሴት ልጁ ቃሬዛ ላይ ያሉ እርጉዝ ናቸው። ሕክምና ሳይደርሱ ነው የሞቱት። የሚገርም ነው። ወደ አዲስ አበባ ይሄዱ ነው። ወደ ናዝሬት አዲስ አበባ ከዛው ወደዛ እዛው አካባቢ ተረዳ 100 ኪሎ ሜትር ወደ ዱብቴ ለማምጣት ወደ ምናምን ለማምጣት እዛ ያሉት ደግሞ ወደ ጎሊና ለማምጣት ወይ ወደ በዓላ ለማምጣት ወይ ወደ በራህሌ ለማምጣት ከገጠር ቃሬዛ ላይ ያሉ ይሞታሉ። የለም አምቡላንስ እነሱ ኮንትሮባንድ ይሰሩበታል፣ ወይ ደግሞ የቤታቸው አሸዋና ብሎኬት ያገዙበታል፣ ወይ ደግሞ ከፋፍለው እንዳልኩ አርደው ይሸጡታል። የሚገርም ነው። በጣም የሚያሳዝን ነው። ይሄ በደንብ ባክን ለህዝብ እንዲሰማ ይሄ ልሳን ለመሆን ነው ይሄ ሚዲያ ያለውና ሁሉ ጊዜ እየደወልክ ያለውን ትኩሱን ንገረን፣ አትጥፋ። እነግርሃለሁ። ማታም ብዙ ዜናዎች አሉ። አገሮቹን ሁሉ መዝግቤ እነግርሃለሁ። በጣም ከፍተኛ ባህር ዳር ኃላፊዎች እንደሞቱ፣ ወደ ጎጃም አካባቢም እንደዛም ደግሞ አንድ የወረዳ ኃላፊ እንደገደሉ፣ ከዛም ደግሞ በአንድ ከተማ ላይ እንደዛው ኃላፊዎች ያሉበት ቦታ ገብቶ ጭጭ እንዳደረጓቸው ፋኖ ከፍተኛ ስራና ሚሽን እየሰራ ነው። ስለዚህ አንድ በደንብ አዘጋጃጀው፣ ጠንከር አድርጋ አቀነባብረውና ያለውን በሙሉ አዘጋጀውና ደውልልኝ። በቃ እኔ አሁን እኛ ጾም ነው አፍጥሬ ትንሽ ሰዓት ቆጥቶናል። ከዛ በኋላ ሁሉ መዝግቤ ምን ብዬ እንትን እላለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። በጣም ነው የምናመሰግነው። እሺ በርታ አባዬ። ኦኬ አብሽር። እንግዲህ አድማጮቻችን ይሄ ከአፋር ቀጥታ ያለውን ሁኔታ ነው የኢትዮጵያን በሙሉ የሚነግረን። እሱን እያመሰገን አሁን እዚህ ይበቃኛል። እናንተ ግን ምንድነው የምታደርጉት? ላይክ ሳታደርጉ አትውጡ እያልኩኝ ላይክ ሼር አድርጉት። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።